ናቲ በአባባ አማካኝነት እናቱን አግኝቷል። እናቱን ይዞ ግን ቀጥ ብሎ ወደ አቶ ገዙ ቤት ነበር ተሰብስበው የሄዱት የመጥሪያ ደብዳቤ ይዘው። በዚህን ሰዓት ደግሞ የትሁትን ልጅ እንዲፈታት አስገደዱትና አቶ ገዙ የትሁትን ልጅ አምጥተው አስረከቧት። ምክንያቱም አቶ ገዙ እንዳለቀላቸው አወቁት። ልጇን እንሰጣታለን አለሜን ታምጣ ብለው በትሁት ላይ ወስነው ትሁትን ልጇን እንዳገቱባት ሲያስለቅሷት የነበሩት አቶ ገዙ ያላሰቡትን ተቀደሙ። ምክንያቱም ናቲና አባባ ተገናኝተው ካፌ ተገባብዘው እንግዲህ እናቱ ከእሳቸው እጅ እንዳለች እና እንደሚያገናኘው ሲነግረው ካገኘ በኋላ ማመን አቅቶት እናቲቱም እውነት ደግሞ እዚህ ቤት መጥቼ ታገትኩ እንዴ? ትሁት ማናት? አባባስ ማናቸው? የምንስ እንደሆነ አውቄ ነው እነሱን ተከትዬ እዚህ መጡት እያለች ራሷን ትጠይቅ ነበር። እና ከዚህም በኋላ እንዳይገናኙ በማለት አለሜ በቤት ውስጥ ያለች መስሎት እየሮጠ ሂዶ አባዬ እዚህ መጣሁ ላድር ሲለው ለምንድን ነው ዛሬ የምታድረው? እዚህ ቤት ባታድር ደስ ይለኛል ብሎ ሲቀበለው በር ላይ ቤቴ እኮ ነው የአባቴ ቤት፣ እንዴት ነው አባቴ አትደር ብለህ የምትከለክለኝ? በማለት ሲገባ ግን ትሁት በጣም እያለቀሰችና ተክዛ ያገኛታል። ትሁት መሆነች ነው ቢላት እባክህ ዘር በልልኝ አትቅረበኝ አለችው። እሱም ተዋት እባክህ ተወት አድርጋት እስኪ ተዋት አሉትና ግራ ተጋብቶ ገባ። ምክንያቱም ልጇን አግተው ይዘውባት አለሜን ካላመጣሽ አንሰጥሽም እያሏት እንደሆነ አላወቀም ናቲ። ከዛም ማደር አለብኝ ምክንያቱም አድሬ ትሁት የሆነችውን ነገር መጠየቅ አለብኝ ብሎ ወሰነ። አድራለሁ ሲላቸው እንዲሄድ ቢያስገድዱትም በፍጹም አልሄድም በማለት እንግዲህ ያድርና ሌሊት ተነስቶ ይጠይቃታል። አንተ አታውቅም እንዴ ልጄ እኮ ያለችው ከአባትህ እጅ ናት፣ በእናንተ ምክንያት እኔ ጦስ ገባሁኝ አለችው። እንዴት ሲላት እንዴት አወቃት ልጅሽን ሲላት አጠያይቆ አንቺ ተይ ብለሽ አልሰማሽኝ? እኔ እኮ ከሀገሬ ልሂድ ብዬህ ነበር፣ አንተ ግን የተጨማለቀ ስራችሁን እንዳይላችሁ ቁጭ አደረጋችሁ። አንዳንድ ነገሮች ባታይና ባሰሚ ይሻልሽ ነበር ትሁት አላት። እንዴት ላላይ ይችላለሁ? ሁሉንም ነገር እኮ እዚህ ቤት ስታከናውኑት እያጋጠመኝ ነው። ታዲያ ጎረቤት ሄደን እንስራው ነው የምትፈልጊው አላት። ያልኩሽን ነገር አድርጊ፣ ሌላ ነገር አማራጭ የለሽም ሲሉ አቶ ገዙ አስጠነቀቋት። አሁን በኋላ ግን ትንፍሽ ብቲ አለቀልሽ ብለው ሲሏት እያለቀሰች ነበር ትሁት። ሆኖም ግን አባባን ደውላ አባባ እንግዲህ ምን ይሻለኛል በማለት ታማክራቸዋለች። አለሜ ደግሞ ትሁት እዛ ችግር ውስጥ ተቀምጣ እኔ እዚህ መቀመጥ የለብኝም እዛው ቤት መልሼ ሄጄ እጋፈጣለሁ ብላ አባባን ታስቸግራለች። አባባ ደግሞ በፍጹም ለምን ስወጣሽ ለምን ስትመለሻለሽ? የእሷን ያለችበትን ችግር መቀረፍ ስንችል አንቺን ድጋሚ ወደዛ ቤት መስደድ ምን ይባላል እያሉ ለምነው አስገቧት። ትሁት ቁርስ እየሰራች ነው አለች። ቤቴ አልሰራሁም አለች። አሁን መስራት አልችልም አለች። ይገባኛል አለቻት። ሰው ስለዚህ ምንም አልልሽም አለቻት። ቆይ እንደዚህ አይነት ነገር አወጣችሁ እናንተ ማንነታችሁን መቀየር እንዴት ቻላችሁበት? ሁሉንም ነገር እያይሻል እንደ ትሁት አለቻት። ቤቴ የሲዝ የትዮ መኖር ለእኔ ስጋት ቢሆንም ለናቲ መገኘት ግን ይፈልግ ነበር። እናቱ የዚህ ምክንያት እኮ አንቺ ነሽ አለቻት። ትሁት ሁሉንም ነገር አውቃለሁ። ገዚ ያሰበውን ሀሳብ እንድታስመልጫት ፈልጌ ነበር። ታዲያ ለምን አታስመልጥሻትም አለቻት። አልችልማ አለች ቤቴ። እኔ ጋር ነገር እንዲጠመጠምብኝ አልፈልግም። ስለዚህ እኔ እንዳሸሻት አረግሽ፣ አሁን ግን እንድትመለስ አድርጊያት አለቻት። እኔ እሱም ማድረግ አልችልም አለች ትሁት። ማድረግ ያለብሽን አንቺ ታውቂያለሽ፣ ግን በምንም አይነት መስፈርት አለሜ ለአንቺ አትበልጥም አለቻት። ቤቲ እባክሽ ልጄ መልሱልኝ አለቻት እና ተማጸነቻት። እሱም ማድረግ አልችልም አለቻት። በዚህ መካከል ናቲ ገብቶ ቤቱን ቢፈትሽ እናቱን ሲያጣ በብስጭት ወጥቶ በሄደበት ሰዓት ስልክ ተደውሎ አባባ ቀጥረው ካፌ ላይ አገኙትና ስለ እናቱ ቤት መኖር ሲነግሩት ማመን አቃተው። ቶሎ ብሎ ለመሄድ ነበር ያሰበው። እባክሽ ገዚ ምን እንዳለኝ ታውቂያለሽ? እባክሽ ተጠንቀቂልኝ አለቻት። ሰላም ወደ ቻናል የተከታታዮች እንግዲህ ቻናሉን ላይክ ሰብስክራይብ እያደረጋችሁ ይጠብቁን። ትሁት ቀጣይ ፓርቲ ዘመተናል። እንግዲህ ከትሁት በአሁኑ ሰዓት አጣብቂኝ ቦታ ገብታለች። ምክንያቱም ልጇ ተይዛባት ልጇን ለቀው አለሜን እንደምታመጣ እያስገድዷት ያለበት ሰዓት ነው። አሁን በስከ መጨረሻ አቶ አባባም ጠብቀው እንግዲህ ልጇ እንደዛ እንደሆነችባት እንዲሁም ለአለሜም ተናግረዋል። ሆኖም ግን አቶ ገዙ ደግሞ
አቶ ገዙ ደግሞ መንገድ ላይ ጠብቀው አቶ አባባን እንግዲህ በእግራቸው እየተጓዙ እያሉ አቶ ገዙ በመኪና ውርድ አግዳቸው አንተ ሰው አሉት አባባን። ከእኔ የምታመልጥ ይመስልሃል አሉት። አባባ ደግሞ አድናቄ ከሆንክ አንድ ቀን ቡና ብጋብዝ ደስ ይለኛል አሉት። በሄድኩበት ሁሉ በየሄድኩበቱ ስርስሬ ታገኘሃለሁ አሉ። እኔ ገዛኸኝ ነኝ አሉ። ምናልባት አላወከኝ ይሆናል። ባውቅህም ምንም የሚጓጓ ነገር ያለህ አይመስለኝም። በግድ ማንነቴን እንዳሳይ እያደረግከኝ ነው። ይህችህን ተወው። ይሄ ምን አይነት ጸብ አልፈልግም አሉት። እኔም እኮ ካልደረስኩብኝ አልደርስም አሉ አቶ ገዙ። እኔ ታዲያ ደረስኩብህ እንዴ አሉትና አቶ ገዙ ደግሞ ላስጠነቅቅህ ነው የመጣሁት። አንተ እኔም ማስጠንቀቅ አትችልም አሉ አባባ። ከቻልክ ልጅቷን ልቀቃት፣ ካለዛ በማውቀው ቋንቋ አስገባሃለሁ አሉት። እኔን እያስፈራራህ ነው በማለት አቶ ገዙ ተናገሩ። ሆነ መሆኑ ማንነቴን ታውቃለህ አሉት። ለማንም ሆን ጉዳይ አይደለኝም። ምንም እንዳልሆንክ ደግሞ አውቃለሁ አልኩ። ምንም ያልሆንኩት እኔ ነኝ አሉ። አዎ አንተ ዝም ብትል ክብር ይታይ ነበር። አንተ ግን ብዙ ለማውራት ታስባለህ አሉት። አታስብ፣ ብዙ ነገር አሳልፌያለሁ። የምደነግጥ ሰው አይደለሁም። ከቻልክ ጭንቅላትን አሰራው ብለው እንግዲህ የማይሆን ነገር መትተው ጣል አድርገው አባባ ሄዱ። ከዛም ናቲ ጋር ተቀጣጠሩና የሆነ ካፌ ቤት እያወሩ እያሉ እንግዲህ እሷም ከናቲ ጋር ተነጋግራ እኔ ያለሁበትን ነገር ተውና ሂድና ከአባቴ ጋር ተነጋገር አለችው። ግን ቤቲ ከማን ጋር እያወራሽ ነበር ስትል ቤቲ ትጠይቃታለች ትሁትም አዎ እያወራሁ ነበር አለች። ከማንም ጋር ባታወሪ ደስ ይለኛል፣ ግን ልጄ እንዴት ነው አገኛታለሁ አለች። ልጄ እኮ ናት። ልጅ ታውቂያለሽ? ለመሆኑ ግን መች ወለድሽና ልጅን ታውቂዋለሽ ብላ ጮኸችባት። ይኸውልሽ ተረጋጊ ትሁት አልረጋጋም አለች። በቃ ልጄን ስጡኝ፣ ከዚህ በላይ አልረጋጋም። ለእናንተ ሆዳሞች ልጄ ምግብ ገብታ እኔ ሰላም አላድርም አለቻት። ትሁት እኔ ምን አቅልሻለሁ አለች ቤቲ። ሚስቱ ነች ታውቂያለሽ። ይህን ክፉ ሰውዬ አቅፈሽ የምትተኝ በሀሳቡ የምትስማሚ ነሽ። ትዕግስቴ እያለቀ እኮ ነው ይለቃ አለችና አሁን ከደረሰብኝ በላይ ምን ሊደርስብኝ? የአንቺ ትዕግስት አለቀና ምን ልታደርግኝ ትችያለሽ አለቻት። ሞትም እኮ አለ አለቻት። ልሙት ሞትን አልፈራም፣ ግን እናንተን ሁለታችሁንም ጼጥ አድርጊያችሁ ነው መሞተ። ይሄን ወቂ አለቻትና ትሁት ቤቲን አስፈራራቻት። ቤቲን በጣም ደነገጠች። ችሊ ስሜታዊ ሆናለች አለች። እነሱ ግን እሷን አስወጥተው እንግዲህ አለሜን ሊያስወግዱ ያሉበት መንገድ ስላልተሳካላቸው ነው። በዚህንም ሰዓት እንግዲህ አባባና ደግሞ ናቲ ተቀጣጥለው ካፌ ላይ ና ልጄ ቁጭ በል አሉትና ናቲ እባላለሁ ሲላቸው እኔ ደግሞ ሁሉም ሰው አባባ ጋሼም ብትለኝ ችግር የለም አሉት። እሺ እንዴት ነህ ግን ደህና ነህ አሉት። ሁሉም አባዬ ነው የሚሉኝ፣ ስለዚህ በአባዬ ብትጠራይ ደስ ይለኛል። እሺ አባዬ። ናቲ ማለት እኔ ነኝ፣ የትሁት አባት ነኝ። ትሁት ማለቴ የምወዳት ልጄ ናት። በጣም ትሁት የምትወደድ ልጅ፣ ስርዓት ያላት ናት አሉ። አሁን ግን ጤና አይደለችም አለ። አዎ አስከፍቻታለሁ፣ አስቀይሜያታለሁ፣ ግን እናቴን ለማገኘት ያደረግኩት ነገር ነው። አይ ተቀይማህ ነው ተጣላችሁ አለ። አዎ ግን የማታውና የዛሬው ሁኔታ ሌላ ነገር ያለባት ይመስላል አለ። አንተም ያለህበት ይገባኛል አሉ። አባዬ አለ ናቲ። እናቴ ራበችኝ፣ ጠማችኝ አለች እንዳለች ግን እርግጠኛ ነኝ፣ ግን ላገኛት አልቻልኩም። እየቃዠሁ እንደ ህልም ይሆንብኛል ሲል እናትህም አለች ልጄ አሉት። አሁን እሱ ላይ ነህ አሉት። እውነት አለች አለ። አዎ እኔ ጋር ናት እናትህ ብሎ ካለ ተቀመጠበት ወንበር ብድግ ብሎ ባክህን ውሰደኝ፣ ባክህን ነገም ከአንተ ጋር እንዳልጣላ ባክህን አለው። ናቲ ተረጋጋ የሚባል ነገር ነው እኔ አልወድም። ተረጋጋ አትበለኛል። ያንተን እናት ስላስመለጠች የትሁት ልጅ አባትህ አግቶባታል። ምን አለና ይህንን ሲሰማ አጅር ሄዶ አባቱን አንቆ የትሁትን ልጅ እንዲለቅ ነበረ ያስደረገው። ከዛም በኋላ እንግዲህ እናትም እየተጨናነቀች ነበርና ውሰዱኝ፣ በቃ ከዚህ በኋላ ትሁትንም ክፉ ነገር እንዲነካብኝ አልፈልግም እና አገናኙኝ እያለች ነበር። ገዙም ከቤት ሊያፈጠጠና መጀመሪያም እኮ እነሱ ጋር ሁኜ ብዬሽ ነበረ፣ ሚስጥር እንዳይነጋገሩ ብዬሽ ነበር። አንቺ ነሽ እንደዚህ ጉድ የሰራሽኝ። ተነሺ፣ መተኛት አታብዢ ብዬሻለሁ። በይ ተነሽ፣ ጎበዝ ተነሺ ብለው ያስነሷታል። ምንም ግን እነሱን በማስጣል አልቻለችም። እነሱ በስልክ እየተለዋወጡ ይነጋገሩ ነበረ። ቤቲም እንግዲህ እንደገና የቁስ ነገሩ አለሙ የቁጫት ትመስላለች። አሁን አንቺ ዝም በይኝ እያለቻት ነበር። ግን ከቤቲ ጋር
ያለኝ ግንኙነት እኮ ያሰፋሁት እናቴን ለማገኘት ነው። እኔ እሷ አላሳዘነኝም አለች ትሁት። አንቺ እኮ ደጋግመሽ አዝነሽብኛል። አብጄ ነኝ ብዬ ነው ብዬ እኮ ራሴ እንዲጠራጠር አድርገሽኛል። እሱን እኮ ልታሳይ እንጂ አሁን ላብድ ነው አላት። አሁንማ ያንተም የእናትም ጉዳይ ቀሏል። የለችም እኮ ቤት ውስጥ እንደሌለች እኮ ቤት ውስጥ አረጋግጫለሁ አላት። ትሁት ደግሞ ናቲ እናትህ የት እንዳለች ብላ ስትጀምር ትሁት ብላ ትጠራታለች። ስትጠራት ይቋረጣል። ቁርስ ስሪና እንብላ እያልኩሽ እኮ ረፈደ አለቻት። እሺ እሰራለሁ አለቻት። ካልቻልሽ ደግሞ ተጋግዘን እንሰራለን አለቻት። ኧረ ችግር የለም አለችና ትሁት ከናቲ ጋር ስታወራ የነበረውን ወሬ አቋርጣ ተነሳች። ቢሆንም ግን በስልክ ነግረዋለች እናቱን እንዴት ሊያገኛት እንደሚችል። እሷን አስነስታ ቤቲ በምትኩ ወንበሩ ላይ ቁጭ አለችና ናቲ ተሻለህ አለች። አዎ ደህና ነኝ አላት። ቁርስ ብላትና ቡና ጠጣበትና ይለቃል። እሺ ቤቲ አላት። ከዛም በጣም ቁና ይተነፍስ ነበረ። እሷም ቁጭ ብላ ትሁት ከክፍሏ ለብቻዋ ወይኔ ልጄ እኔ ሰው አድናለሁ ብዬ ልጄን የማይሆን ቦታ ከተትኳት እያለች ውስጧን ትንጸጸታለች፣ ትማጸናለች ለጌታዋ። በዚህ ጊዜ ቤት ገባች እና ትሁት ምን ልትይው ነበር ያቋረጥኩሽ አለቻት። ምንም አለቻት። ምንምማ አይደለም። እሺ ቤት ምን ልትይ ነው አለቻት። ይኸውልሽ ትሁት ልጅሽን የምትፈልጊያት ከሆነ ምንም አይነት ነገር ትንፍሽ አትበይ ለናቲ አለቻት። እሺ በኋላ ቤቲ ምን አለችኝ ትያለሽ? እኔ እኮ ያልገባኝ ነገር ምንድን ነው ሀሳባችሁ አለቻት። እኔ ያልገባኝ ምን አስበናል አለቻት። እኔ ምን አውቃለሁ የምታስቡት አለሜን አሁን ደግሞ ከልጇ ጋር እንዳትገናኝ ታረጋላችሁ። አለመፈለጋችሁ ምንድን ነው? አንቺ አደጋ ላይ ስላለሽ ነው አለቻት። ይኸውልሽ እኔ በዚህ ሰዓት ልጄ ማገኘት ብቻ ነው የምፈልገው። ስለዚህ ቀድመሽ ማስተካከል አለብሻ አለቻት። እሺ አለቻት። እና በዚህን ጊዜ ነበር እንግዲህ አለሜ ደግሞ ከእነሱ ቤት ቁጭ ብላ ማን ጋ ነው ያለሁት? ትሁትስ ማናት? አባባስ ማን ናቸው? ከቤት ከመዘጋት ወጥቼ ወደ መዘጋት። ምክንያቱም ናቲን ልጄን ታውቀዋለህ አሉት። አላውቀውም ግን ገና ልተዋወቅ ነው አሏት። ሳልተኛ እኮ ቁጭ ብዬ ነጋ አለች። በፍጹም አልተኛም፣ እባክህ ዛሬ ልጄን አሳየኝ አለች እና ወደ አባባ ተማጸነች። ልጄን? አዎ እኔ እኮ ልጅሽን አላውቀውም አሏት። አንተ የኔን ልጅ አታውቀውም? አላውቀውም። እና ታዲያ እንዴት ሳታውቀው ነው የምታገናኘኝ አለች። በትሁት ምክንያት ነው የማገኘሁሽ እኮ አንቺን። ተረጋጊ እንጂ አለሜ። እኔ ተረጋግቻለሁ፣ ግን እንዴት እንዲህ ሊሆን ይችላል አለች። ለማወቅ እሞክራለሁ፣ ግን ስህተት እንዳንሰራ እንታገስ አሏት። የምን ስህተት? የትሁት ነፍስ ከነሱ ጋር ነው ያለችው አለችው። እሺ አለች አለሜ። እንግዲህ ወጥተው በስልክ ናቲን ሲያወሩ ስለሰማች አለሜ እንዴት አላውቀውም ብሎኝ በስልክ ያወራል በሚል በጣም ተጠራጠረች። እናንተስ ማን ናችሁ እያለች የነበረው። በዚህን ጊዜ እንግዲህ አሁን ሁለመናውን አስተዋውቀው ጨርሰዋል። ቀጣይ እንግዲህ የእሷስ ልጅ እንዴት ዕጣ ፈንታዋ ምን ይሆን? አለሜስ ከልጇ ጋር ተገናኝታ መጨረሻው ምን ይወስኑ ይሆን? ቀጣይ እስከምንገናኝ ላይክ ሼር እያደረጋችሁ አበረታቱ።